ነው ያለው ነገር እዚህ ጋር ነው። በቃ እኔ ጨርሻለሁ። አሁን ለምትናገር ነገር ማስረጃ ልታቀርቡልኝ ትችላላችሁ? ለምሳሌ ገንዘብ በስሟ የተሰበሰበው በራሷ አካውንት ከሆነ ከሷ አካውንት ላይ የዛን ቀን አካውንቷን ይስጥ እንጂ አካውንቷ እጇ ላይ ያለ አንድ ብር በሷ አካውንት የገባ የለም። እንግዲህ ሲስተሙን አላወቅንም። እንግዲህ እንትን ያለውን የዛን ቀን ግን ሲናገር የነበረ የሷን አካውንት ነበረ። ግን አካውንቷ ላይ አንድ ብር የለም። እሱ ራሱ ላይ ነው በቃ የገባ ማለት ነው። አንዴ ይኸውልሽ እናቴ ፀጉር ቤቱን ከፍቶላት ከፀጉር ቤቱ ነው ምሰጠው ገንዘብ ካለ ፀጉር ቤቱ ላይ ስራ የሚሰራው ማን ነው? እሷ አትሰራም። ፀጉር ቤቱ ላይ እሷ ማሰራም ቀጥሬ ሜክሲኮ ላይ ከቀጥላ ልደታ ብሏል። ስለዚህ እዛ ላይ ፀጉር ቤት ሰራተኛ ቀጥሮ ነው የሚያሰራው ማለት ነው። እሺ ፀጉር ቤቱን በማን ብር ነው የከፈተላት? በእሷ ብር ነው ያለ በልጅቷ በተሰበሰበው ብር ማለት ነው። ጥሩ እኔ ጥሩት የምትሉ ሰዎች እኔ ከይሱ ጋር እንግባባለን፣ እጽፍለታለሁ። ግን መጀመሪያ ማስረጃ ፈልጋለሁ። ያለ ማስረጃ ማንንም ሰው ሄጄ እንደዚህ አድርገሃለሁ ብዬ ማስረጃ ፎር ኤግዛምፕል ፀጉር ቤት የተከፈተላት በማን ብር ነው ስትባሉ ማስረጃ ልታመጡ ዋን ሰከንድ በገንዘቡ የተሰበሰበው በራሱ አካውንት ከሆነ አንደኛ በራሱ አካውንት ከሆነ እሱ ከሷ አካውንት ላይ ገንዘብ ማውጣት ይችላል ወይ? ፀጉር ቤት ከፍቼላታለሁ አለ የምትሉት በራሱ ገንዘብ ነው ወይ ፀጉር ቤቱን የከፈተው? በራሱ ገንዘብ ከሆነ በፈለገ ሰዓት ሀሳቡን ከቀየረና በቃኝ አረዳም ካለ እመጣለሁ። ግን በህዝብ ብር ከሆነ ከሚዲያ ላይ ተሰብስቦ ከሆነ ህዝብ የመጠየቅ መብት አለው። ተግባባን? ስለዚህ እኔ አይመለከተኝም ብዬ ነው። እኔ የሰጠኝ ብር ነው እንጂ የምትከፍልላት ራሱ ማህደር ራሰቷ የምትባል ናት። ፀጉር ቤት ነው ያላት ናት ነው ያለ። ፀጉር ቤት ምሰራ ነው ያለ። እሷን መጠየቅ እችላለሁ። ይሰማል። አንዴ የምትያለኝ ታለም እባክሽ አንዴ እሷን መጠየቅ እችላለሁ። አይ ቲንክ መናገር ነው የተሳናት እንጂ መስማት አልተሳናትም። አንቺ ስታወሪ እያለች ነበረ እንደዚህ ባንገቷ ዳት ሚንስ ትሰማለች። የምትሰማኝ ከሆነ እኔ ልጠይቃትና በጽሁፍ ትመልስልኝ ጥያቄን። አትጽፍም እኮ አቡዬ፣ የቸገረን ነገር እኮ እሱ ነው። አትጽፍም፣ አትሰማም፣ አትናገርም። ስልክ ይኸውልሽ ቦታ እንኳን ስንፈልጋት በስልክ ነው ጎግል ላይ የሆነ ቦታ ወይም ደግሞ እዛ ቦታውን እንደዚህ ስልክ ፎቶግራፍ አንስተን በዛ ነው የምንግባባው፣ ወደኛ ልናመጣት የምንችለው ማለት ነው። ገባሽ? አሁን ዛሬ ራሱ በስንት ቀኗ መሰለሽ የመጣችው? በስንት ቀኗ ነው? ቅዳሜ። ዛሬ 6ኛ ቀኑ። በ6 ቀኗ ትመጣለች፣ ትሄዳለች። ጊዮርጊስ ነው የምታድረው። ትመጣለች፣ ትሄዳለች። ቤቷ ይሄንን ይመስላል። እውነት ዘነመነታችሁ ስታወራ ቆይ እንዴ በእናታችሁ ለመሰላ ጭንቅላቷን አከራዋ ስትናገር ስለሱ ስታወራ yes እንዲህ አድርጎኛል ላይ እያለች ስለምትሰማ አይደል በጭንቅላቷ እየመለሰች ያለችው። እሺ ስሚያት ይሰማሻል? እኔ ማውራው ይሰማሻል? እኔ ማውራው ይሰማሻል? እኔ ማውራው ትሰማለች አትናገርም? ኦኬ ትሰማለች አትናገርም እያሉን ተመልካቾች ለምን በእንግዲህ አስነቀንቅ ነበር አከራዋ ስታወራ። እሺ እህቴ የሚሰማሽ ከሆነ እኔ ማውራው የሚሰማሽ ከሆነ ኢሱ የዘቢባ ባለቤት ገንዘብ ሲያሰባስብልሽ በራስሽ አካውንት ነው ያሰባሰበልሽ ነው? በራስሽ አካውንት ኦኬ። ስለዚህ አካውንትሽ እጅሽ ላይ ነው። ራስሽ ነበርሽ ገንዘብሽ የምታወጪው። የሆነ ነገር ሲወርድ ይደነግጣል። እኔም አቡዬ ምን አለ መሰለሽ እንደዚህ ምልክት ብቻ ስጭኝ። እኔ ይሰማሻል? እኔ ማወራው ይሰማል? በእጅሽ ምልክት ስጭኝ። እኔ ማወራው ከተሰማሽ አይሰማም? ኦኬ ካልተሰማሽ የኔ ጥያቄ በአካውንቷ ነው የሰበሰበው። እንዲገባኝ ንገሪኝ። በአካውንቷ ከሆነ የሰበሰበው የዚህ ሰው ጥፋት ነው? የእሷ ገንዘብ የእሷ ሀቅ እንዴት ወደሱ ሊሄድ ይችላል ብላችሁ ትገምታላችሁ? ይህን መልሱልኝ።
ምን አለ መሰለሽ አሁን ቤት ኪራይ እየተከፈለላት ነበር አይደለ? ቤት ኪራይ እየተከፈለላት ነበር። ቀለብ ያው ቀለብ እሱ እየገዛላት አልነበረም። በአጋጣሚ እኔ ነበርኩኝ ሰፖርት ማድረጋት የቻልኩት ያክልና ገንዘብ የተሰበሰበው ላይቭ የተሰራው እዚህ ቤት ነው የተቀረጸው፣ እዚህ ቤት ነው። ላይቭ ሪካርድ ያላቸው ሰዎች ሞዴሬተሮች ሊያቀርቡልሽ ይችላሉ እንደ ማስረጃ ማለት ነው። እዚህ አሁን አከራዮቹ አሉ፣ ባልና ሚስቶች አሉ እዚህ እና ምንድነው ገንዘብ የተሰበሰበላትን ገንዘብ እንኳን በአግባቡ በኪራይ መልክ እየተከፈለላት ልትጠቀም አልቻለችም። እዚህ ስለተቀረጸ ስለሚያውቁት ነው እነሱ እንደዚህ የሚሉት ያሉት ዶክተር። ገንዘቡን ደግሞ በጊፍት ነው የተሰጣት፣ በቲክቶክ ጊፍት ነው በሱ አካውንት የተሰጣት ወይንስ በገንዘብ ነው በአካውንቷ? አዎ በሱ አካውንት ነው የገባው ነው የሚሉት እነሱ። አካውንቷ በሱ አካውንት ነው። ማን እጅ ላይ ነበር አካውንቷ? ራሷ እጅ ላይ ራሷ እጅ ላይ እንደነበር አላውቅም እኔ ብሬ። አካውንቷ ማን ጋር ነው የነበረው? ይሱ እሱ ነው ሲናገር የነበረው። አው ትራንዛክሽን ማጣራት አካውንት ነምበር 1 ወስዶ ባንክ የወጣ የገባ ገቢዋን እንዳለ ማጣራት ይቻላል። ምንም ችግር የለውም። ይሄ በኦንላይን በአካውንት የሚደረግ ነገር ምንም ነገር መጣራት ይችላል። የሰው ልጅ በራሱ አካውንት የተሰበሰበለት ገንዘብ ከሆነ ገንዘቡ በራሱ አካውንት። እሺ የቤት ኪራይ ማን ነበር የሚከፍልላት? የቤት ኪራይና አስቤዛ ከራሱ ከኪሱ አላት። ማህደር አሰፋ የምትባል ልጅ ማህደር አሰፋ የምትባል ነውስ ማህደር አሰፋ ማለት እሺ ጥሩ። እኔ ኢሱን እጠይቀዋለሁኝ። አዎ እሱ ነው የምንጠይቀው። እኛ መክሰስም ክስ ቦታ መሄድ ምንም አያስፈልገንም። አንቺ ያው የብዙ ሰው ችግር መጀመሪያ እኔ ላናግረውና ኢሱን ያለውን ነገር ምላሹን መጥቼ እዚህ ጋር ልስጣችሁ። በደንብ እንዲያስረዳን እንጠይቀው። ገንዘብ የተሰበሰበው በማን አካውንት ነው? በሷ ብላችኋል። ስለዚህ በሷ አካውንት ከተሰበሰበ እኔ ጥያቄያችሁ በግልጽ ሊሆንልኝ አልቻለም። በአካውንቷ ተሰብስቦ የተሰበሰበላት አካውንት የለም ከሆነ ማን አወጣው የሚለውን በአካውንቷ ሄደን ባንክ መጠየቅ እንችላለን። በቲክቶክ ጊፍት ነው ወይ እርዳታው የተሰበሰበው ብዬ ጠይቂያችሁ ለዚህ ምላሽ አልሰጣችሁም። እስካሁን ድረስ የቤት ኪራይ ሲከፍልላት ነበረ፣ አስቤዛ ሲያደርግላት ነበር አላችሁ። ገንዘቡ ከማን ነው? አስቤዛ አስቤዛ ይሸምትላት የነበረ እሱ ሳይመጣ ለሰዎች እየላከ ነበረ ብር የሚያስገዛላት። ታዲያ ትሰማለች ስላችሁ ለምን አትሰማም ትሉኛላችሁ? እኔ ጥያቄ ልንገራት፣ እሷ በጽሁፍ ከፈለገች በእንትን ትመልስ። እንደዚህ ያለችኝ እኮ አስቤዛ ያደርግላታል የቤት ኪራይ ይከፍላል ስል እኮ እንዲህ ያለች ሰምታኝ አይደል? ስለዚህ ትሰማለች፣ ትመልስልኝ። እኔ ምናገርም እኮ የኛ ናት እያየች ነው። እንድትስማኝና በጭንቅላቷ አይ ወይም አዎ ትበለኝ። እናንተ ዝም በሉ አንዴ እሺ። እናቴ ይኸውልሽ፣ ስሟ ማን ነው? ስሟን ንገሪኝ። ስሟን እጥራት። አምጣ እለዋለሁ። እምቢ ይለኛል። ቤት ኪራይ አምጣ ስለው እምቢ አለኝ። ስሟ ማን ነው? እሺ ውዴ ሳራ ያመጣሻልኝ ስሟ ማን ነው? ቃል ኪዳን ነው ስሟ። ቃል ኪዳን። እሺ ቃል ኪዳን እያዳምጪኝ። ቃል ኪዳን ፀጉር ቤት የተከፈተልሽ በማን ብር ነው? ፀጉር ቤት በማን ብር ነው የተከፈተልሽ? ከየት መጣ ብር? ፀጉር ቤት ላንቺ የተከፈተልሽ በረዳይ ነው የምትለው? ራበኝ ነው የምትልሽ እሷ። እባክሽ ይኸው ሀቡዬ፣ የእሷን መስማትና አለመስማት ለማረጋገጥ አንድ መፍትሄ ልስጥሽ። ምን መሰለሽ የምትያት? ምግብ በልተሻል ወይ ቢያት፣ አዎ ትልሻለች። አልበላሽም? አዎ ትልሻለች። ይኸውልሽ ቢያት፣ የሆነ ነገር ቢያት ዝም ብለሽ በዚህ መስማትና አለመስማቷን ታረጋግጫለሽ። እንደገና ደግሞ እኔ የምልክት ቋንቋ የሚችል ሰው አስገባለሁ። የምልክት ቋንቋ ትችላለች?
ቋንቋ አትችልም። አንድ ሰው ነበረ የመስማትና መናገር ቋንቋን አይደል የሚጠቀመው? አዳምጡኛ እንዴ ፕሊዝ። አንድ መስማት የተሳነው ሰው የምልክት ቋንቋን አይደል የሚጠቀመው? ስለዚህ መስማት ከተሳናት እህታችን መናገርና መስማት የተሳነው ሰው የምልክት ቋንቋ ነው። እስከዚህ እድሜዋ ድረስ በምን ከህዝብ ጋር እየተግባባች አድጋ እዚህ ደረሰች። ስለዚህ የምልክት ቋንቋ ማወቅ አለባት። ምልክት ቋንቋ የምታውቅ ከሆነ ምልክት ቋንቋ የሚያውቅ ሰው ልጥራ። እኔ ዝም ብዬ እኮ አይደለም ድምፅ መሆኑ ማሪ ልንገርሽ። እቺ ሰው ከህዝብ ብር ተሰብስቦላት እውነት ከተበላባት ማንም ይሁን ማን ግለሰቡ እኔ ድምፅ ሆናታለሁ። ኢትዮጵያ ውስጥ ነው ያለሁት። ጊዜ ካገኘው በአካል ያለችበት ድረስ መጥቼ አያታለሁ። ግን እኔ ጥርት ያለ ነገር እፈልጋለሁ። ስለዚህ የተደባበሰ ነገር አልወድም። ለምጠይቀው ጥያቄ ትክክለኛ መልስ እፈልጋለሁ። ገባሽ? ድምፅ መሆኑ ዝም ብዬ አይደለም። ስመጣ ወደ ህግ መሄድ አላቃተኝም። እኔ ገብቶሻል? ወደ አንቺ ስመጣ ስለማከብርሽ ስለምወድሽ ፍትሃዊ ስለሆንሽ ማሪ ህግ ዝም ብሎ ምንም ነገር አይቀበልም። ወደ ህግ ለመሄድ የተሰበሰበበት ማስረጃ አካውንቷ ይጣራል። አካውንቷን ስንት ገባ፣ ስንት ወጪ ተደረገ፣ በማን ወጪ ተደረገ። እንደውም የሚገርምሽ ነገር አንድ ባንክ ስንገናኝ እነግርሻለሁ። እየሰማሽ ነው። እንኳን እኔ ነኝ ያወጣሁላት መታወቂያ ለእሷ ማለት ነው። ይኸውልሽ ስሟን ቃል ኪዳን ብዬ ያወጣሁላት እኔ ነኝ። ሐኪሞች የሚሏት ሚስተር ኤክስ ነበረ የሚሏት ማለት ነው። ገና የዛሬ 8 ዓመት ነው እኔ የማውቃት። እሷ ሳትወልድ በፊት እርግዝና ላይ ያለች ነው የማውቃት። ሚስተር ኤክስ ነው እንደ ስሟ ስላቸው እኛ ስሟን ስለማናቅ መናገርም ስለማችል ምልክት ቋንቋም ስለማችል ሚስተር ኤክስ አልናት አሉ። አረ ካልጠፋስ ሚስተር ኤክስ ማን እንዳትሏት ቃል ኪዳን በሏት። እኔ ቃል ገባለሁ ለእግዚአብሔር ላግዛት ብዬ ቃል ኪዳን ብዬ ስም አወጣሁላት። እና ማስረጃ ያልሽው ነገር ባንክ ቤት ወስድሻለሁ። በስሟ በሌላ አፋር በሚባል ሀገር የወጣላት የባንክ አካውንት እዛ ውስጥ የገባ ብሮች 90,000 80,000 100,000 የገባ ብር አካውንት ባይንሽ በብሌንሽ አሳይሻለሁ። ይሄ ሩመር አይደለም። እኔ ለስሜም ያሰጋኛል። እኔ የሰው ስም ባጠፋ ተጠያቂ እንደምሆንም አውቃለሁ። ገባሽ? እዚህ ድረስ የመጣሁት እቺ ልጅ ለማገዝ ብዬ ነው። ልጅ አላት፣ ትምህርት ቤት ሄዳለች። አሁን ልጇ ትምህርት ቤት ሂዷል። ይሄ ቤቷ ነው እንደምታዩ። ብሬንድ አላሳይሽ። ይሄ ቤቷ ነው። አሁን ሴትዮዋ ትወጣልኝ እቃውንም ታውጣና ትሽጥልኝ እያለች ነው። ይኸው 3 ወንበሮች አላት፣ አንድ የቡና ስኒ አላት። ገንዘቡ ከተሰበሰበ በኋላ ነው ብፌው ነው ትፈቹ። እስኪ ነይ ትፈቹ። ምግብ እንኳን ከብፌው በፊት የሚቀድም ነገር አለ። እንግባባ፣ በስቴፕ እናውራ። ከብፌ ከኮልኮሌ ከምን በፊት የሚቀድም ነገር አለ። ጥያቄዎቼ መልሽልኝ። እኔ ድምፅ እንደሆናት ከሆነ እዚህ የመጣሽው ለምጠይቀው ጥያቄ መልስ ስጭኝ። መልሱ ምን መሰለሽ? መናገርና መስማት አትችልም። እንደማትችል ደግሞ ያወቁ። ይኸውልሽ እሺ፣ አንቺ አስረጅኛ። ድብልቅልቅ አታርጊው ነገሩን። አንቺ አስረጅኝ ስቴፕ ባይ ስቴፕ። 1 ሰከንድ። የመጀመሪያ ጥያቄ አንቺ እና እሷ የተገናኛችሁ? አንደኛው ጥያቄ አዳምጠሽኝ፣ ከዛ እኔ ሚዩት ሳደርግልሽ ነው ጥያቄዎችን ትመልሻለሽ። አንደኛ አንቺና ቃል ኪዳን የተገናኛችሁ? ሁለተኛ እቺ ልጅ ምንድነው የደረሰባት? መጀመሪያ ምን ደርሶባት ነው ሆስፒታል ያገኘሻት? ምን ሆና ነው የሚለውን አንቺ አስረጅኝ። እኔ ሚዩት አደርጋለሁ። ቴንክ ዩ። በጣም ጥሩ። እኔ በስራ አጋጣሚ ለስብሰባ እየሄድኩ ነበር። ሶራምባ ሆቴል ይባላል፣ ጊዮርጊስ ጋር እያለፍኩኝ አራዳ ጤና ጣቢያ ይባላል። እሱ በር ጋር ቆማ እያለቀሰች ነበረ። እምብርቷን እየነካች ወዷን እየነካች እያለቀሰች ነበረ። ካለፍኩ በኋላ ተመልሼ የመጣውና ምን ሆንሽ ስላት እግ ትላለች። ምንድነው እግ? ምን ሆና ነው ስል እዛ ጋር የተቀመጡ ሊስትሮች አሉ። እናት መናገር እኮ አትችልም አሉ። አሰማም መስማትስ አሰማም። እሺ ልጻፍላታ እንግዳውማ ብዬ እስኪ ብርቶ ሳውጣ ኧረ እባክሽን አታነብም አትጽፍም እንዴ? እንዴት እንደዚህ ይሆናል? መስማትም መናገርም ማንበብም የማትችል እንዴት ይሆናል ስል እኛም ግራ ገብቶናል። ኬታ መተው እዚህ ጋር እንዳስቀመጧት እንዴት ስላቸው እኛ እናቅም አሉኝ። እሺ ነይ አሁን ምን ሆነሽ ነው ስላት እንደዚህ ብርቷን ስታሳየኝ ጤና ጣቢያ አስገባዋት። በጊዜው ሲስተር አሚና ትባላለች። እየሰማችኝ ይሆናል። እባክሽ ሲስተር ታአክሚያት አልኳት። ታውቃታለሽ አለችኝ። ኧረ እኔ አላውቃትም አልኳት። የኛ ክላይነት እኮ ናት። ነይ ሚስተር ኤክስ ነይ ያለችና እጇን ስባት ከገባች በኋላ ብለድ ፕሬሸሯን ቫይታል ሳይኗን ካነሳች በኋላ ሽንትና ሰገራ ትስጥ ብላ ሰጠች። ካርድ ካወጣን በኋላ ሽንትና ሰገራ ይዘን ሰጠች። ሰገራዋም ሽንታም ሰጠች። ከዛ 30 ደቂቃ ጠብቁ ተባለን። ከዛ ምን አለችኝ? ስቱሏ ላይ ምንም ችግር የለባትም፣ ሽንቷ ላይ ግን እርግዝና ያሳያል አለችኝ። አባባ አንቺ እርጉዝ ነሽ ተብሏል ባሌ ስላት
እግ አለችኝ። እግ አይደለም ባልሽ አባባ ጥሪው የንቺ ባል እርጉዝ ቤቢ እንደዚህ በመታቀብ በቻልኩት አቅም እኔ ምልክት ቋንቋ አልችልም። እንደዛ ስላት የለም ትለኛለች። ከዛ ምንድነው ጉዳዩ የለም እያለችኝ ነው እኮ ስላት እንግዲህ እኛ የምናውቃለን እዚህ ስመጣ ስታከም ስምሽን ማን ነው ስንላት ስሟን መናገር አልችልም። ስለዚህ ነው ሚስተር ኤክስ አላት። አሁን የልጁ አባት እንግዲህ አይታወቅም ተብሏል እና ደግሞ ከዛሬ በፊት ታማ መታ ነበር ተደፍራለች ተብሏል ትለኛለች። እንዴት ስላት አይ ተደፍራለች ተብሎ ሲጮህ ነበረ ከዛሬ በፊት አለችኝ። እና ዝም አላችሁ ሆስፒታልም ሐኪም ቤትም ፖሊስ ጣቢያ ማሄዳችሁ ምስል ማን ፖሊስ ጣቢያ ማሄዳችሁ ምስል ማን ምንድነው የተፈጠረው ጋይስ? አቡን ኔትወርክ እየሰራ አይደለም ውዶች። ቆይ ተቋርጬ ነበር ውዴ፣ ኔትወርክ እየሰራ ነበር አልሰማሁሽም። ከምኑ ጋር መስልሽ የምትቀጥይልኝ? እነሱ ከየት እንደመጣች አናውቅም ብለውሽ እምብርቷን እየነካች ስለነበረ አንቺ ሐኪም ቤት ይዘሻት ገባሽ ጤና ጣቢያ። እሱ ጋር ነው ያቆምኩት። ተቋርጦ ሪፍሬሽ አድርጌው ነው ስልኬን የመጣሁት። ማንኛውም ድንጋይ ከተቋረጠ እንዳንጠፋፋ እንዴ ቆይ ሞዴሬተር ላስገባትና ስልክ ቁጥርሽን ትልኪልኛለሽ። ኢንኬዝ እንኳን ከተቋረጠ ስለምፈልግሽ ዋትስአፕ ላይ እንድጠራሽ እና ያሁን ብዬ እንድጠራሽ ኢንኬዝ ከተቋረጠ ይሄው ላኪላት። መጀመሪያ ሳራ ለመስዬ ፎሎ አድርጊያትና በኢንቦክስ ስልክ ቁጥርሽን ላኪላት መረጃዎቹንም እንድትልኪልኝ ማለት ነው። እሺ እሺ አቡዬ እንዴት ነሽ? ወጣች እስኩት ነገር እንገዛ ለመላክ ነው የወደደው። ችግር የለም እኔ ተቀብዬ ሰጥሻለሁ። አቡዬ እንዴት ነሽ? ገና ነኝ መስዬ እንዴት ነሽ የኔ ውድ? አለ እንኳን አደረሳችሁ የኔ ውድ። ፈጣሪ ረጅም እድሜ ይስጣችሁ ከፍቅር ጋራ። በጣም ደስ ብሎኛል። በጣም ያምራል። በጣም ፋፋሽ ብላችኋል። ቴንክ ዩ ሶ ማች በጣም ነው የማመሰግነው። እሺ ነው ኑርልኝ። ፈጣሪ ጠብቅሽ። በሰላም ተመለሱ። ደስ ይበላችሁ ሁሌም። አሚን እናቴ አሚን አሚን። የኔ ውድ እሺ ተቀብዬ ቁጥሯን ልክልሻለሁ። እሺ ይኸው ልጅቷን መታለች። ልጇ የስንት ዓመት ናት? ካወቀች ትናገራለች። ያ that's why I'm gonna ask that question too። እሱንም እጠይቃታለሁ። ቆይ አንዴ ትምጣ። ጉዳዩ ሲሪየስ ነው። ማስረጃ ካላትና የምታወራው ነገር እውነት ከሆነ ሁላችንም ድምጽ እንሆናታለን። እሺ ጋይስ መጀመሪያ እናጣራ። ጥርት ማለት አለበት ጉዳዩ። ለእያንዳንዱ ለሚናገሩት ነገር ማስረጃ ማቅረብ አለባቸው። ኢንቫይት አድርጊያት ነበር ግን ኔትወርኳ ነው መሰለኝ ተሰማለች። አዱን አንዴ ቃ ወድቆ ስደንግጣ ስትዞር አይቻለሁ። አንዴ ደግሞ አከራው ስታወራ ነቅነቃታለች። አንዴ ደግሞ እኔ እንትን አስቤዛ ያደርግላት የቤት ኪራይ ከፍልላት ነበር ስል አለችና ሶ አይ ዋንት ቱ ሜክ ሹር ምንም ነገር ታውቃላችሁ። እኔ ለማንም ሰው ድምጽ ሲሆን ማረጃ ማስረጃ በደንብ አይቼ አጣርቼ ነው እንጂ እስካሁን ድረስ አንድን ሰው ያለ ማስረጃ ያለ እውነትነቱ ሳላረጋግጥ አንድን ሰው በወነጀል የአንድን ሰው ፎቶ ለጥፌ ቪዲዮ ብሰራ ለማንም ሰው ድምጽ ብሆን እስካሁን እኔ ተጠያቂ እሆን ነበረ። የሰው ስም ማጥፋት በህግ ያስጠይቃል። ግን ስትመጪ ታጣሪያለሽ። እንዴ መጥቻለሁ። ኢትዮጵያ እኮ ነው ያለሁት። በደንብ አድርጌ ያጣራለሁ። ማሬ ነይ ግቢ። አስገብኛ ቡዬ ኢንቫይት አድርጌሻለሁ። ግቢ። መጀመሪያ ቁጥርሽን ለመስዬ ላኪ ማሬ። እሺ እኔ ስትመጪ አባባሌ እዚህ ለኛ ጋር ስትመጪ ማለት ነው። ኦኬ እሺ ቁጥርሽን ለመስዬ መጀመሪያ አሁን ቁጥርሽን ፈልጋለሁ። እሺ እዚህ ላይ እንገርሽ። አይ አይቻልም። ላይቭ ላይ ለመስዬ እኔ ላክልኝ ውዴ፣ በውስጥ ላክልኝ። ለኔ ፎሎ አድርጊያትና ልክልኪ መሰለኝ እኮ የወረድሽው። ፎሎ አድርጊያትና ፎሎ አድርጊኛ አንቺ ነው። አንቺም ፎሎ አድርጊያት መስዬ ፍሬንዱ ነው አድርጌሻለሁ። ሃይ ብዬሻለሁ። ላኪ እንዴ ለመላክ ነው የምትወርደው? አታውቅበትም እዚሁ እንዳለች መላክ ለ79 ርቦኛል ጋይስ። መጀመሪያ ቁርሴን ልብላ። ቁርስ አልበላ በጠዋት ፀጉሬን ለመሰራት ወጥቼ ነው። ይኸው እንደዚህ ፏፈሽ ብዬ መጣሁላችሁ። ከዛ አሁን ቁርስ እንብላና ምሳ በሉት ለ7-10 ጉዳይ እንብላና ራባችንን አስታግሰን አሁን ወደ ጥፍር ስራ እንሄዳለን።
ጥፍር አይላሽ ለነገው ፕሮግራም ፈሽ ይላል። የት ነሽ? ኢትዮጵያ አቡዬ ላክሽ? ኦኬ መስሎኝ አቡዬ ወጣ ልላክላት አልተመቸኝም። እሺ እያስወጣኝ ነው። ኔት ወጥተሽ ድጋሚ ትገቢያለሽ። ምንም ችግር የለም። ድጋሚ ያስገባሻል። አሁን ነው የምፈልገው ነው ቁጥርሽን። አሁን ላከው። እሺ አስወጭኛ እንዴ አስወጭ። ልንገርሽ እዚህ ላይ ምን ችግር አለ? ኖ ወጥተሽ ላኪና ተመልሰሽ ግቢ ማሬ። እንዴ እሷን ነው የምትልከው? የራሷን ማስረጃዎች ያሉት እሷ ጋር አይደለ? ስለዚህ ማስረጃዎች አሉኝ። የ80 ሺህ የ100 ሺህ ደረሰኞች ብላለች። ሰው እነዛን ደረሰኞች ትላክልኝ ዋትስአፕ ላይ ላንብባቸው። አቡ ጥፍርሽን ለምን እዛ አልተሰራሽም? የጥፍር ደንበኛ አለን። እያንዳንዱ የውበት ሳሎን ስፔሻል የሆነበት ነገር አለ። እነሱ በፀጉር ስፔሻል ናቸው በጣም። እዩት እንዴት እንደሚለጥፉ። ጭንቅላታችሁ ላይ የበቀለ ነው የሚመስለው፣ ግን ልዩነት አይሻ ባለሙያ ነው። ዚስ ኳሊቲ ነው የፈለኩት። እኔማ ጊዜ ስለምቆጥብ እኮ ነው። ምን ማረሳሽማ ምግብ በልተን በቃ ጥፍራችንንና አይላሽ እንሰራ። መጀመሪያ ጥፍር ከዛ አይላሽ አይደል? መጀመሪያ ጥፍር ከዛ አይላሽ። ፀጉርሽ ማደስ ትፈልጊያለሽ አንቺ? ከዛ ምን ልታረጊው ተፈተሽ? ኦኬ ከትናንት ወዲያ እንዴት ሰራሽው? ለአንቨርሰሪያችን ነው የተሰራሽው? የተሰፋሽው ማለትሽ ነው? ኦኬ አሁን የምትችሉ ሜምበር ሆኑ ጋይስ። አካውንቷንም ኮፒ ሊንክ አድርጉ ኢትዮጵያ ስላለች። ቤቢ ዮዮ ወዬ ጎበዝ አንበሳዬ። ግላመር ሂጂ ፎር ዩር ኔል ደንበኛ አለኝ። ሳርቿ እሷ ነች አይደለ አቡዬ? የእሷ ስም ነው። አዎ የራሷ የልጅቷ የአካል ሁለተኛዋ መስማት የተሳናቷ ቃል ኪዳን ነው ስሟ። ያመጣቻት ናት። እንዴት ነው? ሰላም ነው ራዬ? ገና ከመምጣቷ ስልኳ አላፍ። አቤት የስልክ ሱስ! አቤት የስልክ ሱስ! ስታንድ ላይ ላደረገው ነበረ ቻርጀሬ። ላክሽ ልክ ያለው አንዲያው ሲደርሰኝ ዋትስአፕ ታረክሻለሁ። አቦ እርዳታሽን እንትን የለም። ጠረጴዛ አምጡል ራይ ስልኬን ላስቀምጥ በእጄ ይዤ ነው ያለሁት። ቦርሳዬስ ልቀጥልልሽ? አዎ ቆይ አስቀምጠው ስልኬን ብዬ ነው። አሁን ቤት ስለገባ ጸጥታ ላይ ነኝ። ስለዚህ ራበኝ። ወይ ደግሞ እንትን አለ ማከፋፈያ አለ። ራዕይ ቻርጅ ብሰካ እኮ ነው የሚሻለኝ። አናት ደግሞ እስኪ አናትና ማከፋፈያ ነገር ብታመጣልኝ። ምክንያቱም ከነ ፓወር ባንክ ውስጥ አንድ ላይ አልቀመጥም አለኝ። ፓወር ባንክ አጣ። ወይ ደግሞ ቆይ ባለገመዱን ተው በቃ ባለገመዱን ፓወር ባንክ ሰካለሁ። ልጅ ነው ያለች ነው አቡ ልጅ ነው ያለች ነው። እሺ ሽንት ቤትሽ አንቺ ከዛ ንገሪ። እሺ ያውልሽ ያቆምሽበትን ልንገርሽ። አንዴ እናቴ ያቆምሽበትን ልንገርሽ።
ዋየርለስ ፓወር ባንክ ነበር እየተጠቀምኩ የነበረው። እሺ ያቆምሽው መንገድ እንዳልሽው ቅድም ጤና ጣቢያው በር ላይ አግኝተሻት ያው ሊስትሮችን ስትጠይቂ መስማትና መናገር የተሳናት እንደሆነች እና የደረሰባትን እንደማያውቁ ነግረውሽ እምብርቷን እየነካች እንዳመማት ስትነግርሽ ጤና ጣቢያ ይዘሻት እንደገባሽ ነበር የነገርሽን። እሺ ከዛ ምርመራ እንድታደርግ የስቱል እና የሽንት ምርመራ እንድታደርግ እቃ ሰጠች። እሺ ተደረገ። ከሰላሳ ምንም ችግር የለበትም፣ ነገር ግን እርግዝና ያሳያል አለች። እሺ ከዛ ወደ እሷ ዞርኩና ቤቢ እንደዚህ እንደሚታቀፍ አድርጌ ቤቢ እንደዚህ ያለ ሆድሽ ውስጥና አባባ ማን ነው አባባ የልጁ አባባ ማን ነው ስላት እጌም ትለኛለች። ያው የለም ነው ለማለት ፈልጋ እንደዚህ የለም ነገር ትለኛለች። ከዛ ወደ ሐኪሟ ዞሬ ተቀተለች ስላት አው እዚህ አካባቢ ነው ማያት እና ከዛሬ በፊት ግን ተደፈረች ምናምን የሚባል ነገር ሰምቼ ነበር አለች። እንዴት ማን የደፈራት ስላት የሰከሩ ሰዎች። ድምፅሽን ትንሽ ከፍ አድርጊልን ፕሊስ፣ ድምፅሽ በደንብ አይሰማም። እሺ ተደፍራለች የሚባል ነገር ሰምቻለሁ ምናምን ትለኛለች። ከዛ ቀጥታ የት ይዣት መጣ? ፖሊስ ጣቢያ የት? ፒያሳ ፖሊስ ጣቢያ ይዣት ሄድኩኝ ማለት ነው። ፒያሳ ፖሊስ ጣቢያ ይዣት ሄጄ ለኮማንደሩ ያለውን ነገር ገለጽኩለት እና በምን በኩል ለምትረዳው ስለው ሴቶችና ህፃናት ይዘሻት ሂጂ አለኝ። እሺ ብዬ ሴቶችና ህፃናት ወረዳ 10 ይዣት ሄድኩኝ። እዛ ካነጋገሯት በኋላ እኔንም ካነጋገሩኝ በኋላ በጣም ጥሩ ነው ያደረግሽው፣ እንደዚህ አይነት ሰዎች የሚያገግሙበት ቦታ አለ፣ ስለዚህ እዛ ስጃት አሉኝ። እሺ ብዬ እዛ ይዣት ሲሄድ ማስረጃ እንፈልጋለን፣ ከየት ቦታ እንደመጣች ማን እንደሆነች እሷን የሚገልጽ ማስረጃ እንፈልጋለን አሉ። እሺ ብዬ ተመልሼ እንደገና መጥቼ ቀበሌ እንደዚህ ብለውኛል ስላቸው ማስረጃ ጻፉልኝ። አዲስ አበባ ሴቶች ቢሮ ገባች ማለት ነው። እሺ እየሰማሽ ነው? አዎ እየሰማሽ ነው። አዲስ አበባ ሴቶች ቢሮ ገባች። እዛ ለማገገም ሞከረች። ከዛ ደወሉልኝና ማረፍ የሚያስፈልጋትን ጊዜ አርፋለች፣ ሌሎች ደግሞ የተጎዱ ሰዎች ማረፍ ስላለባቸው ተረከቢን አሉኝ። እሺ አልኩኝ። ይዣት መጣሁ። ይዣት ከመጣ በኋላ በድጋሚ ፖሊስ ጣቢያ ይዣት ሂጄ እቺ ልጅ ቤቴ ላኖራት ነው፣ ድንገት ዘመዷ ከተገኘ የሚፈልጋት ሰው ከተገኘ አድሬስ አድርጉልኝ ብዬ ፖሊስ ጣቢያ መለከትኩኝ። መልካም አሉ። ስሟን መዘገቡ ፖሊስ ጣቢያ። እድሜዋን ስንት ነው እኔ አላውቅም። እድሜዋን ስል እነሱ በግምት ሞሉ። ይዣት መጣሁ ማለት ነው ቤት። ከኔ ጋር እየኖረች እያለ የዛሬ 3 ዓመት ማለት ነው በመሃል ልብሷን በፌስታል ጠቅጥቃ ተሰወረች፣ ጠፋችብኝ ማለት ነው። የት ጠፋች ብዬ ሳፈላልግ ምን ስል ፎቶዋን ሁሉ ፕሪንት አድርጌ ስለጥፍ ፖሊስ ጣቢያ ሳመለክት መጨረሻ ላይ ተደወለልኝና ነይ ፒያሳ የሆነ ፋርማሲ ጋር እዛ ጋር ማታ ላይ ከነልጇ ካርቶን ላይ ተኝታ አየናት ይሉኛል። እሺ ብዬ ማታ ጠብቄ ማታ ላይ ሲሄድ አገኘዋት። ምን ታረጋለሽ እዚህ ጋር ለምን ነው የተኛሽው? እኔ ጋር ተኝም ወይ ለምንድን ነው ስላት አይ እግ ትለኛለች። ምንድነው እግ ስላት እግ ብራው ምንድነው ስላት እግ ምናምን ብላ በእጇ ብር ይመጣልኛል እዚህ ጋር ከተኛው አይነት ነገር ትለኛለች። ነይ ሻልኳትና ጃትጄ መስማትና መናገር የተሳናቸው ማህበር አፍንጮ በር ጋር አለ፣ እዛ ወሰድኳቸው። ኃላፊው እባክህን ንግግርን የመስማት እና መናገር የተሳነው ሰው አልችልም፣ እናንተ የምትችሉ ከሆነ እስኪ አናግሯት። ማን ነው ትክክለኛ ስሟ? ቤተሰቦቿ ማን ናቸው? ከየት ሀገር ነው የመጣችው? እንዴት መስማትና መናገር ባትችል መጻፍ እንኳን አትችልም? አነጋግርልኝ ስለው እሺ አለ። ቁጭ አረጋትና በእነሱ ቋንቋ ሲያናገራት ጭራሽ ወደኔ ዞራ እየሳቀች ትጠይቀኛለች። ምንድነው የሚሉት ነገር የለም ትጠይቀኛለች። መልሽላቸው እንጂ ስላት በሳቅ በቃ ትስቃለች። ወደኔ ያየች እነሱ እንደዚህ ምናምን ሲሉ በእጃቸው ወደኔ ትስቃለች። በቃ ካንቺ ጋር ነው የምትግባባው ማለት ነው፣ የኛን ቋንቋ አትችልም እና ምንም ልናግዛት አንችልም አሉኝ። ከዛ ምን አረኩኝ? ዶክተር ነጋ ይባላሉ፣ ማስታወቂያ እንዳይመስልብኝ 7 ደረጃ ጋር የጆሮ ሕክምና ወሰድኳት። አዩዋት፣ አከሟት። የዚህኛው ጆሮዋ ትንሽ የመስማት ፕሮባቢሊቲ ይኖረዋል ማዳመጫ ካገኘች ይሉኛል። እሺ ብዬ ጳውሎስ ይዣት ሄድኩኝ። ጳውሎስም ታተመች። ጳውሎስም እንደዛው የሆነ ጽሁፍ ምናምን መስመር ምናምን የሆነ የሚነበብ አለ። የመስማት የተሳናቸው አላውቀውም በህክምና ቋንቋ።
እሱን ያለበት ወረቀት ሰጡኝ። እሱን ይዤ መስማትና መናገር የተሳናቸው ማዳመጫ መሸጫ ቦሌ የሚባል አለ እዛ ወሎ ሰፈር እዛ ይዤ ሲሄድ ይሄን ያህል ብር ትከፍያለሽ ወይ 2 ጆሮ ማዳመጫ ሰጥሻለን አሉ። እሺ ብዬ ወረቀቱን ይዤ ተቀምጫለሁ። በዚህ መሀከል አከራዋ ደውለው ባለቤቷና እሷ ደውለው የቤት ኪራይ አልፎብናል፣ እሱን ብናናግረው በቂ ምላሽ አልሰጠንም፣ ምን እናርግ እንዴ? መጀመሪያማ ጠፍታብሽ እኮ ጎዳና ላይ ነበረች። ከጎዳና አንስተሽ እኮ አንቺ ጋር ወሰድሻት። አከራይዋ ይሱ ምናምን ከየት መጡ? የሁሉ ታሪክ ከየት መጣ? መጀመሪያ አሁን እስካሁን እኛ ያለነው መሀል ላይ አቋርጠሽ ወደ ሌላ ታሪክ ገባሽ። እኛ የምናውቀው እስካሁን ድረስ አንቺ ጋር ሆና አንቺ ወስደሻት ሆስፒታል እኮ ስቴፑን ጠብቀሽ ንገሪና። በዚህ መካከል ጠፋችብኝ። እዛ ውጭ እንደሆነች ቤት ካመጣኋት ካሳከምኳት በኋላ ጆሮዋን ነይ ቁጭ በሉ ካሳከምኳት በኋላ ጠፋችብኝ ብዬሻለሁ። በመሃል እንደዚህ ብር እያሳየችኝ ቤት እያሳየችኝ ጠፋችብኝ። ጆሮ ሕክምና ቦታ ይሄ መስማትና መናገር የተሳናቸው ቦታ ወስጃት ጆሮዋን ካሳከምኳት በኋላ በድጋሚ ወደ ቤት አልመጣም አለች። ለምን ስላት ብር እያሳየችኝ አልመጣም አለች። ከዛ እዛ አካባቢ ቬሮኒካ ካፌ የሚባል አለ፣ ወርቅ ቤቶች አሉ፣ አፍሪካ ኮፊ የሚባሉ አሉ። እነሱ ምን አሉ? እምቢ ካለችሽ ታያት፣ ከ18 ዓመት በላይ ናት፣ እዚህ ጋር የምታገኘው ጥቅም አለ ወይም የለመደችው ነገር አለ ማለት ነው፣ ታያት አሉኝ ብለ ምናምን ሰራት። እምቢ አለችኝ፣ ታውቋት። ከዛ በወሩ ነው በ2 ወሩ ቤቴ መታ ነይ አይኗን እንደዚህ እያደረገች ማለት ነው ማሳየሽ ነገር አለ ነይ ብላ እጄን ይዛኝ ወሰደችኝ። የት? እዚህ እነሱ ቤት ማለት ነው አመጣችኝ። ምንድነው ስላት አልጋውን አሳየችኝ። እቺን ብፌ እቃውን ወንበሮችን ምንድነው ማነው ስል እነሱ እንዲያልሰማሽም እንዲያሉኝ እኔ አልሰማው ምንድነው ስላቸው እንዴ ላይቭ ላይ እኮ ቀርባ እንደዚህ እኮ ብር ተሰበሰበላት ማን ስላቸው እካሌ ወይ በጣም ደስ ይላል ለዚህ ነው እንዴ ታዲያ ከቤት አልፈልግም ብላ ወጣችው ለካ ብዬ እኔም ደስ ብሎኝ ዝም አልኩ። ከዛ በመሀል የሚበላ ነገር የለም ቤት ኪራይ ብቻ ነው ምናምን ሲሉኝ የቻልኩትን እንዳቅም እያገዝኳት ራሷን ትቻል ብዬ ደግሞ ምን አደረኩኝ? መካነ ኢየሱስ ቤተክርስቲያን ስራ እንድትጀምር አደረኳት። ጽዳት ማለት ነው። እዛ እየሰራች ኮንትራት ነበረ። ኮንትራቱ አለቀ፣ ወጣች። ሌላ ስራ ደግሞ አስገባዋት እንደዚሁ ጽዳት የሆነ ካፌ። እዛ ደግሞ ስትሰራ ሆዷ ስፌት አለው። ሀውዬ ስፌት ስላለው ቶሌት ካፌውን እንደገና ብርጭቆ ታጥባለች፣ እንደገና ደረጃ አለው፣ እንደገና በረንዳ አለው። በጣም ብዙ ነው መሰለኝ የምትሰራው። እሷ እንደነገረችኝ ከሆነ በምልክት በጣም ወገቧን እያመማት ምናምን ሲመጣ ስራውን ተወችው አቆመችው ማለት ነው። ይሄ በእንዲህ እንዳለ ነው እንግዲህ እዚህ ጋር እየኖረች እየከፈለላት በመሀልም ደውሎልኝ ነበር። እሱ ምን አለኝ? እሱ ምን አለኝ? እየሰማኝም ከሆነ ሪከርድም እንዲደረግ ስለምፈልግ ማለት ነው ደወለልኝና ጉዳዩን ነግረውታል አከራዮቹ ስለኔ ማለት ነው። ብር ላንቺ ልስጥሽና አንቺ ጋር ትሁን አለኝ ራሱ ማለት ነው። አንቺ ጋር ትሁን ከአከራዮቹ ጋር እንድትሆን አልፈልግም አለኝ። እኔ ምን አልኩት? አይ እኔ ሲጀመር እናንተ ይሄን ነገር ሲጀምሩት ምን ያልነበርኩበት ነገር ውስጥ አልገባም። 1 2 እኔ ለበረከት ብዬ ነው እኔ ጋር ያመጣኋት ለበረከት ብዬ ነው እንጂ ገንዘብ ብፈልግባት ኖሮ ቲክቶክ አካውንት አለኝ፣ ፌስቡክ አለኝ፣ የተለያዩ ትዊተር ማህበራዊ ሚዲያዎች ተጠቀማለሁ። በዛ ላይ ስለሷ ዲፋይን አድርጌ ማግኘት ያለባትን ጥቅም ታገኝ ነበር። ይሄን አልፈለኩትም። ስለዚህ ከዚህ ነገር አውጣኝ አልኩት ማለት ነው። ከዛ በመጨረሻ ስደውልለት ምን አለኝ? ፀጉር ቤት ተከፍቷል፣ ለሷ ተከፍቶላታል አለኝ። ፀጉር ቤት ብትከፍትላት አካባቢዋ ባለ ታክሲም ለመሳፈር ብትችል ደረስ መለስን ብትቅርብ ቦታ ነው እንጂ መሆን ያለበት ርቅ ቦታ መሆኑ እኮ ትንሽ ያስቸግራታል መናገርም ስለማትችል ስለው በቃ ፀጉር ቤቱን ያለኝ አሁን መክፈል አልችልም፣ እንግዲህ ምንም ማድረግ አልችልም አለ። እሺ እኔ እንግዲህ እዚህ ነገር ውስጥ አንተን ክፈል ብዬ ማስገደድም አልችልም፣ ታንተ ጋር ክፉ ደግ መነጋገርም አልችልም። እሺ ከዛ በፊት ማለት ነው ሳራዬ፣ ከዛ በፊት ከይሱ ጋር እንዴት ተገናኙ? እሷና ይሱ ምን አውቃለሁ እኔ ለታ ብዬ እዚህ ቤት እንደመጣው ነው የማውቀው። እንዴት ተገናኙ? እሺ ጥሩ። የት ወለደች? እርጉዝ ነበረች እኮ አንቺ ስታገኛት። የት ወለደች? ሴቶች ማህበር የተደፈሩ ሴቶች የሚያገግሙበት። አዎ ማስረጃ እመጣልሻለሁ። ጥሩ፣ በጣም ጥሩ። እሺ ስለዚህ አንቺ ታዲያ እስከዛሬ አልጠየቅሽም? ይሱ ደወለልኝ አልሽ። የምትደዋወሉ ከሆነ ከየት እንዳገኛት ለምን አልጠየቅሽም? እንዴት እንደተገናኙ? እኔ ምንም እንደዚህ ብዬ ለመጠየቅ አልቻልኩም። ለምን እንደው ታውቂያለሽ? እሷን የዛኔ እዚህ ጋር የምታድረው ብለውኝ የነበረ ጊዜ ሲሄድ ነይ ተነሺ ስላት እንደዚህ ብር ብላኝ ነበረና የሆነ ሰው እየደወለላት ነበረ ለሷ ይሱን የሚያገናኘው ሰው።
እዚህ ጋር ነይ ስላት እዚህ ጋር ካልተኛው ብር አይሰጠኝም እንደዚህ አለችኝ። ጎጆ ቤት አላገኝም እዚህ ጋር ካልተኛው አለችኝ እሷ ማለት ነው በስትክክል። ስለዛ እዛ ቦታ ላይ እንድትተኛ የተደረገው የሆነ ፐርፐዝ አለ ማለት ነው። ማን እንደሆነ ባላቅም የሆነ ፐርፐዝ አለ። እዛ ጋር ተኝታ ከዛ ወደ ቤት አመጣኋት እንዲባል ማለት ነው። እኔ ግን መጀመሪያ እኔ እንዳነሳኋት ሴቶች ቢሮ እንደወሰድኳት ፖሊስ ጣቢያ እንደወሰድኳት ከፖሊስ ጣቢያ ማስረጃ አመጣልሻለሁ፣ ከሴቶች ማህበር ማስረጃ አመጣልሻለሁ። አዎ እሺ፣ በጣም ጥሩ። አሁን በደንብ እየተግባባን ነው። ቆይ አንደኛ ሴቶች ጉዳይ እንደወሰድሻት፣ ፖሊስ ጣቢያ እንደወሰድሻት፣ ሐኪም ቤት ወስደሽ እንዳሳከምሻት ማስረጃ ፈልጋለሁ። አንቺ ይህን ሁሉ ስታደርጊ የትራንስፖርት የሕክምናዋን ኬት እያመጣሽ ነበር? ቤትሽ አስቀምጠሽ ቁጭ አድርገሽ ስቀል የሁሉ ኬት የመጣ እኮ ማለት ከራስሽ ገንዘብ አኮርስ ከራሴ። ያው እኔ አንድ ቀን እንደዚህ ወጥቼም እንደዚህ ለምኝበትም አላውቅም። እዚህ ላይ ሚዲያም አለኝ፣ እኔ ሰራተኛ ነኝ። በተጨማሪ ደግሞ እንደዚህ አይነት በጎ ስራዎች እሰራለሁ። እንደዚህ አይነት በጎ ስራ እሷን ብቻም ሳይሆን ከራስሽ ማለት ነው። ማለት ከህዝብ ሳትለምኚ በሚዲያ ሳትለምኚ ከራስሽ ነው በጎ ስራዎች የምትሰሪው ከግል ገንዘብሽ ከምትሰሪበት? አዎ ከራሴ አስራት በኩራቴ ነው። ኦኬ። ስለዚህ አሁን ቃል ኪዳን ስልክ አላት? ይሻለው ቃል ኪዳን ስልክ አላት? ኦኬ። መስማትም መናገርም እሺ፣ በቃ ስክሪን አታሳይ፣ ዋንን እንዳይሰጥ። መስማትም በቃ ስክሪን አታሳይ። መስማትም መናገርም መጻፍም ማንበብም ካልቻለች ኢሱ ይደውልላት ነበረ። አስፋልት ላይ ጎዳና ላይ ሆና አልሽ እና በምን ቋንቋ ነው የሚደውልላት? እንዴት ነው የሚያወሩት? ያናገረች ነው ማለት ይኸውልሽ፣ የሚደውላት በኢሞ ብቻ ነው። ኢሞ ነው የምታውቀው እሷ፣ ስልክ ቁጥር አታውቅም። አይ በኢሞ ታዲያ እንዴት ያወራሉ ማለት ነው? የምልክት ቋንቋ ካላወቀች፣ ካልሰማች፣ ካልተናገረች በኢሞ ሲደውልላት እንዴት ያወራሉ? ኢሱ ውጭ ሀገር እያለ የሆነ ልጅ ነበር ያገናኛቸው ይመስለኛል፣ ኢሱንና እሷን ማለት ነው። የኔ ጥያቄ ስልክ ሲደውልላት አንስታ በምን ታወራዋለች? ቪዲዮ ምልክት አትችልም? የምልክት ቋንቋ ምንም አያሰማም። እሱ የሚያውቀው ነገር የለም። ግን ዝም ብላ የምትለውን ብቻ ዝም ብሎ ሰምቶ ነው እንጂ እሱ ምንም አይግባቡም። ራሱ አግም ብቻ ነው የምትለው እሷ ቋንቋ። ምንም የሚበላ ካለቀ የሚበላ ምልክት ነው የምታሳየው ብቻ እንጂ እና የቤት ክራይ ደግሞ ቤት ምስል አሳይተው ብር ብቻ ነው እንደዚህ የምትለው እንጂ ሌላ ምንም የሚግባቡበት ነገር የለም። እሺ እንትን ሆስፒታል ስትወስጃት ማለት ነው ሳራ፣ ሆስፒታል ስትወስጃት እና የመስማት የተሳናቸው ጋር ወስደሽ የምልክት ቋንቋ ሲያወሯት ወደ እኔ እያየች ትስቃለች። ምንድን ነው የሚሉት እያለች ትስቃለች አልሽ እና ስትይዛ አልጠየቁሽም? እንዴት እስከዚህ እድሜዋ ድረስ ሳትሰማ ሳትናገር በመጽሐፍ ሳትግባባ ከህዝብ ጋር እንዴት እየተግባባች እዚህ እድሜ ላይ ደረሰች? በምን? በነገራችን ላይ እነሱ ራሱ ያውቋታል፣ እዛ ያሉት ራሱ ያውቋታል። ጊዮርጊስ ጋር ህብስተመና ኬክ ቤት የሚባል አለ እና እነዚህ መስማትና መናገር የተሳናቸው እሱ ጋር ነው የሚጠቀሙትና እሱ ጋር ነው የሚቆሙትና እኔ ነኝ የጠየኳቸው ይህን ጥያቄ። እንዴት ማንበብ ሳትችል መጽሐፍ ሳትችል መናገር ሳትችል ወይ ደግሞ በሆነ በምልክት ቋንቋ መግባባት ሳትችል እንዴት እንደዚህ ዝም ብላ እንደዚህ ትሆናለች ብዬ ስላቸው እነሱ ምን አሉኝ? በጽሁፍ ነው የነገሩኝ። እነሱ ምን አሉኝ? አንዳንድ ጊዜ እንደዚህ አይነት ነገር ይከሰታል። በገጠር አካባቢ ህፃን ልጅ ሲወለድ እንደ ማፈር ወይም እንደ ቁጣ ወይም እንደ እርግማን ይታይና አንድ ቤት ውስጥ ይቆልፉባቸዋል። ከዛ ምናልባት እቺ ልጅ ከዛ ከተቆለፈባት ቤት አምልጣ መታ ሊሆን ይችላል። ምግብ እየወረወሩላት አስቀምጧት እንደዛ ሊሆን ይችላል ነው ያሉኝ። እኔ ፌስቡክ ላይ ሁላ ፖስትቻት ነበረ። ዘመር ነኝ ያላችሁ እቺ ልጅ የምታቋት ብዬ። በጣም ጥሩ ሳራ፣ አሁን ወደ እኔ ጥያቄ መጣሽ። ፌስቡክ ላይ የምታቋት ብለሽ ስትፖስቺ ምንም አይነት እርዳታ ወደ አንቺ አካውንት ለሷ እርዳታ አልተደረገም? የለም። ፌስቡክ ራሱ ምንም ብዙም ገና እንደጀመርኩት ነበረ። እቺ ልጅ የምታቋት ብዬ ብዙም ላይፍም ምንም የለውም። አሳይሻለሁ። ስለዚህ ለሷ ለቃል ኪዳን ብሎ ማንም ሰው ምንም አይነት እርዳታ አላደረገልሽም? በገዛ ገንዘብሽ በራስሽ በላብሽ በደሞዝሽ ነው ያሳከምሻት ቃል ኪዳንን? አዎ ነገርኩሽ እኮ እኔ አሁን እዚህ ላይ እንደዚህ ብዬ ማውራት አልፈልግም እንጂ ብዙ እንደዚህ አይነት ስራዎች አጋጣሚ እሷን የዛ አይነት ላግኛት እንጂ እንደዚህ ብዬ መናገር አልችልም። ግን ስንገናኝ ብዙ በማስረጃ የተደገፉ ነገሮች ያሳይሻለሁ። እንደዚህ ምናልባት እግዚአብሔር ድሃ አይባልም፣ ድሃ ሁላችንም ድሃ ነን። ግን የተቸገረ ሰው ሳይ ማለፍ አልወድም፣ በተፈጥሮ ማለት ነው። ሁለት ካለኝ አንድ ማካፈል ሰው ነኝ እና ከዛ አኳያ በወሲብ ንግድ የተሰማሩ ሴቶች ላይ፣ የጎዳና ተዳዳሪዎች ላይ፣ ሱስ የሚጠቀሙት ላይ እንደዚህ ትንሽም ከሊስትሮ ጀምሮ እስከ ጀብሎ አሁንም ስትመጪ በጣም ብዙ ነገሮች ብዙ ሰዎች አገናኝሻለሁ። እሺ ስሟ ለምን ተቀየረ? የቃል ኪዳን ስሟ ለምን ተቀየረ?
ሚስተር ኤክስ እንዴት ይባል? ሚስተር ኤክስ ይባላል። ኦኬ ሚስተር ኤክስ ትባልበት የነበረውን ወረቀት ማስረጃ ትልኪልኛለሽ? ጤና ጣቢያ ነው። ጤና ጣቢያው ደግሞ ፈርሷል። አቡዬ ግን ሲስተር አሚና ትባላለች። የት እንደገባች ምናምን የትኛው ቦታ እንደተመደበች አጣርቼ ከሷ ጋር አገናኝሻለሁ። ጤና ጣቢያው ግን አሁን በልማት ጊዮርጊስ ያለው ማለት ነው። ኦኬ ስለዚህ አሁን ቃል ኪዳን ምንም አይነት እርዳታ እየተደረገላት አይደለም። የቤት ኪራይዋ እየተከፈለ አይደለም። የቤት ኪራይ አቆመ 2 ወሩ ነው እንግዲህ 2 ወሩ። አዎ ኦኬ የቤት ኪራይ እንኳን ካቆመ 2 ወሩ ነው። ኦኬ እሺ። እና አስቤዛም እየተደረገላት አይደለም። አስቤዛ 2 አመቱን ይሆነዋል። እሱ ከመጣ ከውጭ ሀገር አስቤዛ ምንም ነገር አልተገዛላትም። እሱ ሳይመጣ የሆነ ልጅ ነበር ኢሱ ልኮላታል እያለ የሚሰጣት እንጂ ብሩ ከተሰበሰበ በኋላ አስቤዛ የሚባል ነገር እዚህ ቤት አልመጣም እኮ። እኔ እኮ ግራ የገባኝ ምን እንደሆነ ታውቂያለሽ? ብሩ በአካውንቷ ከሆነ የተሰበሰበው ይሄ ልጅ ከራሱ ከኪሱ ኢሱ እስከዛሬ አስቤዛ የሚሞላላት ከራሱ ከኪሱ እስከዛሬ ድረስ የቤት ኪራይ የሚከፍልላት ከራሱ ከኪሱ ነበር። አለቀበትና አቆመ ነው ወይንስ በሱ አካውንት ለሷ ተሰብስቧል ነው? ጥርት አድርጉልኝ። ምንም ብር አውጣ አታውቅም። ብርም የላትም ሲጀመር አካውንቷ ባዶ ነው። ምንም ብር የለውም። ለሳራ ኢሱ ደውሎ ፀጉር ቤት ከፍቼላታለሁ አለኝ አለች። ፀጉር ቤት ከፍቼልሻለሁ ሲል ከፍቼልሃለሁ ሲል በምን ብር ብለሽ አልጠየቅሽውም? ሳራ በተሰበሰበላት ብር ነው። በራሱ አካውንት ነው የተሰበሰበው አላላችሁም? በራሱ አካውንት ከተሰበሰበ እንዴት አውጥቶ ፀጉር ቤት ከፈተላት? ታርማለታለች። ምን አልሽ? በራሱ አካውንት ከሆነ ብሩ የተሰበሰበላት በራሷ አካውንት ከሆነ የተሰበሰበላት እንዴት እሱ ከራሱ አካውንት ላይ ያለሷ ፈቃድ አውጥቶ ፀጉር ቤት ከፈተላት? እንመልሽላት። ይኸውልሽ የዛን ቀን እዚህ ላይቭ ላይ ገብተው ሲሰበስቡ ማለት ነው። እሺ ስሙን ሲናገር አልሰማሁም፣ ግን አረንጓዴ የኢትዮጵያ ንግድ ባንክ ነበር ይዞ ቁጥር ሲናገር የነበረው ማለት ነው። ዘቢባም ነበረች ኢሱም ነበረ። ቅድም እኮ በራሱ አካውንት ነው ብላችኋል እኮ ራሳችሁ አይደል? ኢሱ ማለት ነው የቃል ኪዳን አካውንት ነው ብሎ አረንጓዴ ነው፣ ግን እኔ ስሙን አላየሁም። ምክንያቱም እነሱ ጋር አልገባሁም። እኔ አከራይ ነኝ። ገብቶሻል? እኔ ብቻ ሰማቸዋለሁ። ላይቭ ላይ እየተከታተልኳቸው ነበር። ሰምቸዋለሁ። 10 እየደጋገመ ቁጥሩ ራሱ ሲናገር ሰምቸዋለሁ። የንግድ ባንክ ቁጥር ማለት ነው። ጥሩ እሺ። ሳራ አንቺስ ላይቭን አይተሻል? እርዳታ የተሰበሰበበትን ነበርሽ? እኔ አላየሁም፣ ጭራሽም አላየሁም፣ አልነበርኩም። ከዛ በኋላ እኔ ነው የሰማሁት። እንዴ በምንድን ነው እዚህ ቤት አመጣኝ? እንዴ ማን ነው የሚከፍልላት? ማን የሰራየላት ስል እንደዚህ ነው አሉኝ። እንደዚህ ላይቭ እንዴት አላየሽም አሉኝ። እኔ ደግሞ በጣም እዛን ታይም ቢዚ ነበርኩ። እንደዚህ ላይቭ ከፍቼ ለማየት ጊዜም አልነበረኝም። አላየሁም እና አይሁን እሰየው ብዬ ደስ አለኝ በጣም። በነገራችን ላይ ልጇ እኔ ጋር ነው ያለው። እሺ ጋይስ፣ እሺ አሁን የኢሱን ቁጥር ላኪልኝ ዋትስአፕ ላይ እኔና ልበለው። አሁን ሀይልሻለሁ፣ ሀቢባ ነኝ እልሻለሁ። ዋትስአፕ ላይ ይደውልልኛል ብለሻል፣ ቁጥሯ ላይ። ስለዚህ ላኪልኝ። እኔ ኢሱን እጠራውና እንጠይቋለን። በአካውንቷ ነው የተሰበሰበው ብለዋል እነሱ። ሲሰጥ የነበረ የራሷን አካውንት ነው አሉ ቅድም። አሁን ደግሞ አካውንት ሲሰጥ ነበር የኢትዮጵያ ንግድ ባንክ፣ ግን ስም አልሰማሁም። ማለት ስም ካልሰማሽ ቅድም የእሷ ነው በማን አካውንት ተሰበሰበ ስም በራሷ ለምን አላችሁ? አሁን ደግሞ ስም አልሰማንም የሚላል ፓወር ባንክ ነው። ምንም አይሆንም ይቀመጥታችሁ። እሺ የበላው አቡ ሰላም። ቆይ አንዴ ሳራ፣ አንዴ ሳራ ሀቢባ ነኝ። የኢሱን ቁጥር ላኪልኝ። ያው ቮይስ አድርጌልሻለሁ ዋትስአፕ ላይ። ቃል ኪዳን ስሟ ቃል ኪዳን መሆኑን ታውቃለች? ኖ ስሟ እኔ የጠየቁት እናንተ ነው። ስሟ ቃል ኪዳን ስሟ ቃል ኪዳን መሆኑን ታውቃለች? እነሱ ነው ያወጡት። ታዲያ እንዴት ታውቃለች? ካልሽ አንቺ ቃል ኪዳን ብለሽ ስታወጪላት ቃል ኪዳን ብለሽ ስም ስታወጪላት በራስሽ ፍቃድ ነው ያወጣሽላት ማለት። ባንክ ቡኳ ምንድን ነው የሚለው ስሙ? ቃል ኪዳን ምን ያወጣውላት? ቃል ኪዳን የአባቷን ስም ደግሞ በባለቤቴ ስም አደረኩት። ምክንያቱም ሚስተር ኤክስ ተብሎ ከማን ፍቃድ አግኝተሻል? ስም ስታወጪላት ስሟን ቃል ኪዳን ብለሽ ስታወጪላት ነው የአባቷን ስም በባለቤትሽ ስም ስታደርጊ ፍቃድ
ትላክልኝ። ቁጥሯን ወስጃለሁ ዋትሳፕ ላይ ትላክልኝ። ቅድም ደግሞ እየደወለላት ነበር አለች። ሰዎች ልጅ መስማት መናገር ምንም ነገር ማታቅ ከሆነ በኢሞ ደውሎ ምንድን ነው የሚያወሩት? ደውሎ አንስታ ጆሮ ላይ አድርጋ ምንድን ነው የሚያወሩት? አቡዬ እኮ ሞክር መስማት የተሳናቸው የካወራት የሚችል መስማት የተሳናቸው ቦታ ወስጃት እነሱ በምልክት ሲያወሩ ሳቀች ነው ወደኔ ምንድን ነው የሚሉት አለችኝ። እንትን አትልም፣ አትናገርም፣ አትሰማም፣ መጻፍም አትችልም ያለችው። በጽሁፍ ሀሳቧን ትግለጽልን። መታወቂያ አወጣሁላት ብላሻለች። ኦኬ ካወጣችላት የመታወቂያውን ልይ፣ ከዛ ባንክ ቡኳን ትላክልኝ ላስተያየው። ባንክ አካውንቷን ከላኩልን እኮ ባንክ ቤት ሄደን በራሷ ፍቃድ ማጣራት ይቻላል። ስንት ገባ ስንት ወጣ ከአካውንቷ። እሺ ስለሱ አስታውሪ። ምልክት እየሰጠች ነበር። እኔ ቅድም እንዲህ ስል አስቤዛ እያደረገላት ነው የቤት ኪራይ ክፍለርስ ነው አለች። ስለዚህ ትሰማለች እኮ ያልኩት ለዛ ነው ትሰማለች ብዬ ያልኩት፣ ግን ፈጣሪ ነው የሚያውቀው። አላውቅም እንደገና እንትኗ የሆነ ነገር ወደቀና ደንግጣ ዞረች። 3 ምልክቶችን አይቻለሁ። ትሰማለች ብዬ እንድጠራጠር ያደረገኝ ነገር አንደኛ አስቤዛ እያደረገላት ነው፣ የቤት ኪራይ እየከፈለላት ነው ስል ኖ አለች። ካልሰማች እንዴት እንደዛ መሰለች። ከዛ አከራይዋ ደግሞ ይኸው ለ2 ወር የቤት ኪራይ አልተከፈለም፣ ይኸው አስቤዛ አድርጎ አያውቅም ስትል አለች። ታዲያ እንዴት አለች እንደዛ? እነዚህ 3 ምልክቶች አየሁ ይመስለኛል። ትሰማለች ግን መናገር ነው ማችለው። መጻፍም አትችልም ካሉ ለምን አትሰማም ብለው ድርቅ አሉ። ቪዲዮ ላይም አለ ስታወራ። የቱ ቪዲዮ ላይ? ብራቮ እውነት ነው። ቅድም እቃ ሲወድቅ ስም አውጥቼላት መታወቂያ ወጣሁላት ብላሻለች። ውዴ እሺ እኮ መታወቂያዋን ቆይ ልካ ከሆነ ዋትሳፕ ላይ መታወቂያዋን እና ባንክ ቡኳን ትላክልኝ። አንድ አይነት ከሆነ ለምን አንድ ራይት ብቻ ሆነ ዋትሳፕ? ሳራ ፕሊስ ዋትሳፕ ላይ ግቢ እንዴ። እኔ ኢንቫይት ሳርዬ ሶፍዬ ቆይ ሳትልክልኝ ኢንቫይት አታድርጊያት ፕሊስ ሶፍዬ። መጀመሪያ ማስረጃ ፈልጋለሁ። እሺ መጀመሪያ ዋትሳፕ ላይ ልጅቷ መታወቂያና ባንክ ቡኳን ትላክልኝ። ቆይ እያለችሽ ነው እሷ ራሱ ኮመንት ላይ። እኔ ሲደርሰኝ ኢንቫይት አድርጓት ስላችሁ ታረጓታላችሁ። አሁን መጀመሪያ ትግባና ዋትሳፕ ላይ የልጅቷን መታወቂያ ባንክ ቡኳን ትላክ፣ የኢሱን ስልክ፣ እነዚህ 3 ነገሮች ትላክልኝ። ከዛ ትገባለች። አሳክመታለሁ አለች እኮ ያ አሳክመታለሁ በራሴ ብር ነው ያለችው። ስታኖራት ቤቷ ስታበላት ስታጠጣት በነፃ አስቀምጣት ሆስፒታልም ወስዳ አሳክማታለች በራሷ ብር። ይሄንን ብላለች እሷ በራሷ ብር። በራስሽ ብር የሳከምሻት ስለት አውሰራልኝ በደሞዝ ስትል እሷ ነው አለች። አይ ዶንት ኖ ለዚህ ነው ትሰማለች ወይ ብዬ እየተጠራጠርኩ ያለሁት። ጸጉርሽ ያምራል። ቴንኪው ነው የተሰራው ልጆቼ። በጣም መቁረጥ ይቻላል። አባው ይቻላል ማለት የመጀመሪያውን ቪዲዮ ተመልከች። ቤቴ ግቢ ሰማለች። እሱን አብረን እናያለን ውዶች። አቡ ሳራ ዋትሳፕ ላይ እየጠበቅኩሽ እዚህ ምን ታደርጊያለሽ ማሬ? እየጠበቅኩሽ ነው እኮ ዋትሳፕ ላይ አንድ ራይት ነው ቁጥርሽን። ወይኔ የሚል ይሰልስምሽ አመለጠብኝ። ቁጥርሽን በትክክል አላክሽም መስዬ። የላከችልሽን ቁጥር ስክሪንሻት አድርገሽ ላኪልኝ። ምናልባት እያወረድኩት ነው። ምን ነው የምታወርጂው? ፀጉርሽን ሁልጊዜ እንደዚህ ተሰሪ እሺ። ልክ ያለው አላክሽም ማሪ። አንድ ራይት ነው እስካሁን አልገባልሽም። አንድ ራይት ነው። ለዛ ተጠራጠርኩ መስዬ ቁጥርሽን ተሳስታ ከሆነ
በሌላ ስልክ አላስተናግድም። እኔ አንቺ ለሞዴሬተር ከላክሽው ቁጥር ውጪ በሌላ ስልክ ልኪ አልመልስም። የማላቀውን ቁጥር አልመልስም። ራሴ በሰጠሁት አንቺ በላክሽልኝ ለመስዬ በላክሽልኝ ቁጥር ዋትስአፕ ቮይስ አድርጌያለሁ። በሌላ ቁጥር አልከፍትም የማላቀውን ቁጥር። ሶ ዋትስአፕ ቁጥርሽን ካልሆነ የላክሽው ዋትስአፕ ቁጥርሽን ድጋሚ ላኪ ለመስዬ። ፈጣሪ ሆይ በአማርኛ እያወራን የማንግባባበት ዘመን የዋትስአፕ ቁጥር ብዬ ነግሬሽ እኔ ዋትስአፕ ላይ ብቻ ነው ማወራው ብዬሽ አንዱ ትኬት መቁረጥ ይችላል ወይስ የተለያየ ነው? ይቻላል። መብትሽ ነው። ትኬት ቁጥሩ ነው መለያው።